ሰዎች በተፈጥሮ ጥርሳቸውን ሊያማቸው ይችላል፣ አፋቸው ሊመር ይችላል፣ በራስ መታትና በአይን ህመም ሊታመሙ ይችላሉ። ነገር ግን ጌታችን በተፈጥሮ የሚመጡትን ህመሞች ሳይሆን በክፉ መናፍስት የሚመጡትን ህመም ነው እየነገረን ያለው። ክፉ መንፈስ ለምሳሌ ቡዳ የበላው ሰው በቀላሉ ጥርሱ ይሸታል፣ ጥርሱ ይበሰብሳል፣ ጥርሱ ይወላልቃል። አይነ ጥላና የቤተሰብ ዛር እንዲሁም ሰይጣን የያዘው ሰው በቀላሉ አፉ ይመራል፣ ይሸታል። ቡዳ የበላው ሰው የቤተሰብ ዛር ያለበት ሰው ከፍተኛ የሆነ የራስ ምታትና የአይን ህመም ይኖራል። በተለይ ቡዳ የበላው ሰው አይኑ ይሞጨሙጫል፣ አይኑ ደም ይለብሳል፣ ይቀላል፣ ለማየት ይቸገራል፣ አይኑ ዘውትር ያለቅሳል፣ ከአይኑ ቆሻሻ አይጠፋም፣ አይኑን ያቃጥለዋል፣ እይታውን ይጋርደዋል። ስለዚህ ቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን የሚጸልይ ሰው እነዚህ ችግሮች አይመጡበትም፣ ከመጡበትም ይርቁለታል። ስምንተኛው ጌታችን በልብ ህመም ወይም በሆድ ቁርጠት የሚመሰሉ በማለት ክፉ መናፍስት በልብ ህመምና በሆድ ቁርጠት ሰዎችን እንደሚያሰቃዩ ተናግሯል። ሰዎች በተፈጥሮ መንገድ ልባቸውን ሊያማቸውና ከሚበሉት ነገር የተነሳና ከሆድ ህመም የተነሳ ሆዳቸውን ሊቆርጣቸው ይችላል። ለምሳሌ ጠቋር የተባለው ዛር ያለበት ሰው አንዱና ትልቁ ህመሙ የልብ ህመም ነው። ጠቋር የተባለው ዛር ከሰው አካል በብዛት የሚቀመጠው ልብና ትከሻ ላይ ነው። ልብ ላይ ክፉ መናፍስት ሲቀመጡ ለልብ በሽታ፣ ለመተንፈስ ችግር፣ ለተዘበራረቀ የልብ ምት፣ ለልብ ድካም ይዳረጋሉ። ስለዚህ ክፉ መናፍስት ልብ ላይ በመቀመጥ ዝም ብለው ልብን ያስጨንቃሉ፣ ባስ ካለም እስከ ሞት ያደርሳሉ። ሌላው ጌታችን በሆድ ቁርጠት ይመሰላሉ ያለው ክፉ መናፍስት ሆድ ውስጥ ሲቀመጡ በሚበላና በሚጠጣ ለምሳሌ በመተት የገቡ ለሆድ ህመምና ለከፍተኛ ለሆድ ቁርጠት ይዳረጋሉ። ዛሬ ብዙዎች ልቤን ሆዴን የሚሉት አንድም በክፉ መናፍስት ምክንያት በመጣባቸው ህመም ነው። ስለዚህ የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ቢጸልዩ የልብ ህመምና የሆድ ቁርጠት አይዛቸውም፣ ቢዛቸውም በቃል ኪዳኑ ጸሎት ምክንያት ይፈወሳሉ። በዚህ በአንደኛ ነገሥት በምዕራፍ 8 ቁጥር 38 ላይ ማናቸውም ሰው የልቡን ህመም አውቆ ጸሎትና ምህላ ቢያደርግ እጆቹንም ወደዚህ ቤት ቢዘረጋ ተብሎ ተጽፏል። ስለዚህ ማንም ሰው ልቡን ቢያመው ህመሙን አውቆ በእምነት የሰኔ ጎልጎታን ቢጸልይ ከልብ ህመሙ ይፈወሳል፣ ይድናል። ዘጠነኛው ጌታችን በንዳድ ወይም በወባ በማንቀጥቀጥ የሚመሰሉ ያለው ክፉ መናፍስት በንዳድ ወይም በወባ በሽታ ተመስለው ሰዎችን እንደሚጎዱ ተናግሯል። ንዳድ የሚባለው በሽታ ከፍተኛ ትኩሳት ያላት ወባና የእንቅጥቅጥ በሽታ ነው። እንደምታውቁት የንዳድ ወይም የወባ በሽታ በዓለም ላይ ከሚታወቁትና ብዙ ሰዎችን ከገደሉት ስጋዊ በሽታዎች ውስጥ አንዱ ነው። የንዳድ ወይም የወባ በሽታ ምንም እንኳን በወባ ትንኝ የሚመጣ የስጋ በሽታ ቢሆንም ክፉ መናፍስት በንዳድ ወይም በወባ በሽታና በከፍተኛ የሰውነት ትኩሳት ተመስለው ሰዎችን ሊያጠቁና ሊጎዱ ይችላሉ። እዚህ ላይ ልብ ልትሉት የሚገባው ክፉ መንፈስ ንዳድን ወይም የወባ በሽታን ሆኖ ሳይሆን ተመስሎ ነው ሰዎችን የሚጎዳው። አንድ ክፉ መንፈስ በንዳድ ወይም በወባ በሽታ ተመስሎ ወይም የወባ በሽታ የሚያሳየውን የበሽታ ምልክትና ጥቃት ተመስሎ ሰዎችን ይጎዳል። ስለዚህ ጌታችን እያለን ያለው ተመስሎ ወይም ያንን መስሎና አህሎ ይጎዳቸዋል ነው የሚለን። ብዙዎቻችን የንዳድ ወይም የወባ በሽታ በሕክምና እንጂ በመንፈሳዊ ጸጋ የሚድን አይመስለንም። መጽሐፍ ቅዱስ ላይ የንዳድ ወይም የወባ በሽታ ሁለት ቦታ ተገልጿል። ሁለቱም ቦታዎች ላይ የንዳድ በሽታ እንደለቀቀ ተጽፏል። የመጀመሪያው የንዳድ በሽታ ያዛት የቅዱስ ጴጥሮስ አማት ናት። እሷንም ጌታችን ፈውሷታል። በዚህ በማቴዎስ ወንጌል በምዕራፍ 8 ቁጥር 14 እና 15 ላይ ኢየሱስም ወደ ጴጥሮስ ቤት ገብቶ አማቱን በንዳድ ታማ ተኝታ አያት፣ እጇንም ዳሰሰ፣ ንዳዱም ለቀቃት፣ ተነስታም አገለገለቻቸው ተብሎ ተጽፏል። አንድ ሰው በንዳድ ወይም በወባ በሽታ መያዙን የሚያውቀው
በበሽታው ምልክትና በምርመራ ነው። ጌታችን ግን የቅዱስ ጴጥሮስ አማት በንዳድ ወይም በወባ በሽታ እንደተያዘች ማንም ሳይነግረው አምላክ ነውና አውቆ ፈወሳት። በዚህም ጌታ የፈወሳት በሽታ የንዳድ ወይም የወባ በሽታ ተብሎ ተገለጸ። በመጽሐፍ ቅዱስ ላይ ሁለተኛው በንዳድ ወይም በወባ በሽታ የተያዘው ሰው የፑፕሊዮስ አባት ነው። ቅዱስ ጳውሎስ ታስሮ ወደ ሮም በሚወሰድበት ጊዜ በኢጣሊያ መላጢያ በምትባል ደሴት መርከባቸው ተሰብሮ በመላጢያ ደሴት ቆይቶ ነበረ። ፑፕሊዮስ ማለት በጣሊያን ባለች የመላጢያ ደሴት አለቃ ነው። ፑፕሊዮስ ቅዱስ ጳውሎስን በቤቱ በእንግድነት 3 ቀን አቆይቶታል፣ አስተናግዶታል። የዚህ የፑፕሊዮስ አባት በንዳድ ወይም በወባ በሽታ ክፉኛ ታሞ ስለነበር ቅዱስ ጳውሎስ ጸሎት አድርጎለት እጁንም በላዩ ላይ ጭኖ ፈውሶታል። ለዚህ ነው በሐዋርያት ሥራ በምዕራፍ 28 ቁጥር 8 ላይ የፑፕሊዮስም አባት በንዳድና በተቅማጥ ታሞ ተኝቶ ነበረ። ጳውሎስም ወደ እርሱ ገብቶ ጸለየለት፣ እጁንም በላዩ ጭኖ ፈወሰው ተብሎ የተጻፈው። ጌታችን በመጽሐፍ ቅዱስ ላይ የፈወሰው የንዳድ ወይም የወባ በሽታን ክፉ መናፍስት ተመስለውበት ሰዎችን ሊያሰቃዩ ይችላሉ። ለምሳሌ የወባ በሽታ ያንቀጠቅጣል፣ ከፍተኛ ትኩሳት ይለቃል። ክፉ መናፍስት ሰዎችን ሲይዙ ሰዎች ይንቀጠቀጣሉ፣ የሰዎችን ሰውነት ያተኩሳሉ። ስለዚህ በበሽታው ምልክት ክፉ መናፍስት በመመሰል ሰዎችን ለሕመም ይዳርጋሉ። ኦርቶዶክሳውያን የእመቤታችን ልጆች የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን የሚጸልዩ ከሆነ በንዳድ ወይም በወባና በእንቅጥቅጥ ተመስሎ የሚፈትናቸውን ክፉ መንፈስ ከነሱ ይርቃል። በነገራችን ላይ ንዳድን ካነሳን ዘንድ ክፉ መናፍስት ወደ ሰውነታችን ሲገቡ በተለይ እንደ ቡዳ፣ እንደ መተትና እንደ አይነ ጥላ ያሉ እንደ ጥላ ወጊ ያሉ ሲገቡ በሰውነታችን ከፍተኛ ንዳድ ወይም ትኩሳት ይለቁብናል። ይሄ የሚሆነው አንደኛ ወደ ሰውነታችን የሚገቡት ባዕድ አካላት ስለሆኑ ሰውነታችን በመደንገጥ ትኩሳት ይለቃል። ሁለተኛው የመናፍስቱ ባህሪያት ንዳድ ወይም ከፍተኛ ትኩሳትን ይለቅብናል። አስረኛው በፍቅርና በሰላም ወይም በጠብ የሚመሰሉ በማለት ጌታችን የተናገረው ክፉ መናፍስት ሰዎችን በፍቅር በሰላም በጠብ እየተመሰሉ እንደሚፈትናቸው ነግሮናል። ክፉ መናፍስት ሰዎችን ለጊዜው እውነትና የልብ በመሰለ ፍቅር በመመሰል እንዲሁም ፍቅርና ሰላም እንዳይኖራቸው በጠብ በመመሰል ሰዎችን ይፈትናሉ፣ ይበጠብጣሉ። የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት ዕለት ዕለት የሚጸልዩ ከሆነ እውነት በመሰለ በውሸት ፍቅርና በጠብ እየተመሰሉ ሰዎችን የሚፈትኑ ክፉ መናፍስት ወደ እነሱ አይቀርቡም፣ ቢቀርቡም ይርቃሉ። 11ኛው በውሻ መንከስ በእፉኝት መንደፍም በእሳት ማቃጠል የሚመሰሉ በማለት ጌታችን ክፉ መናፍስት ሰዎችን በውሻ በመንከስ በእባብ በመንደፍና በእሳት በማቃጠል እየተመሰሉ እንደሚፈትኗቸው ነግሮናል። ውሻና እባብ በሰይጣን የሚመሰሉ ናቸው። እሳትም በሲኦል የሚመሰል ነው። ሰይጣን እሱ በሚመስላቸው በእነዚህ የተመሰለ ሰዎችን ይጎዳል። ለምሳሌ ብዙ ሰዎች በህልማቸው ውሻ ሲነክሳቸው፣ እባብ ሲነድፋቸው ወይም ውሻና ጅብ ካልነከስኳቸው እያለ ሲያሳድዳቸው ሲያባራቸው የሚያድሩ ብዙ ሰዎች አሉ። የሰኔ ጎልጎታ ጸሎት ቃል ኪዳን በገሃድ ያለውን ውሻ ብቻ ሳይሆን በህልምም ካልነከስኳችሁ የሚለውንም ውሻና ሌላውንም ነው የሚያርቀው። እነዚህን በዚህ መልኩ ካየን ዘንድ ወደ 6ኛው የሰኔ ጎልጎታ ጸሎት ጥቅም እንሂድ። 6ኛው የሰኔ ጎልጎታ ጥቅም የሰኔ ጎልጎታን የጸሎት መጽሐፍ በንጹህ ሕሊና በቅን ልቦና የያዘ ሰው የቡዳ አይን አያስፈራውም ይላል። እዚህ ላይ ጌታችን የቡዳ አይን የክፉ መናፍስት አይን እንደሚያስፈራ ነግሮናል። ትዕግስተኛው ኢዮብ በመጽሐፈ ኢዮብ በምዕራፍ 16 ቁጥር 9 ላይ ጠላቴ አይኑን አፈጠጠብኝ ብሎ ተናግሯል። ጠላት ሰይጣን ሰዎች ላይ በአይኑ ያፈጣል፣ ያስፈራራል። የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት የጸለየ ብቻ ሳይሆን የያዘ ሰው የቡዳ አይን አያስፈራውም ወይም የቡዳ መንፈስ አይበላውም።
የሰኔ ጎልጎታን ጸሎት ዝም ብሎ የያዘ ሰው ሳይሆን በንጹህ ህሊና ሆኖ ማለትም ጥርጥር በሌለበት ህሊና ሆኖ ማለት ነው። በቀል ልቦና ማለት ቂም በቀል ክፋት በሌለበት እምነት በታከለበት በቀል ልቦና ማለት ነው። አንድ ኦርቶዶክሳዊ ሰው የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት በእምነት በቅንነት ቢይዘው አንደኛ የቡዳ አይን አያስፈራውም፣ ሁለተኛ የቡዳ መንፈስ አያጠቃውም፣ አይበላውም። እዚህ ላይ የሚገርመው ጌታችን ራሱ ከክፉ መናፍስት ወገን የሆነ የቡዳ መንፈስ የሚባል እንዳለ ነግሮናል። አንዳንድ ያላወቁ ያልነቁ ቡዳ የሚባል ነገር የለም ይላሉ። እኛ የቡዳ መንፈስ ስንል የቡዳ መንፈስ የሚባል የለም፣ ሰው ላይ ያለው ክፉ መንፈስ ሰውን አያጠቃም የምትሉ የኛው ሰዎች አላችሁ። ግን ጌታችን የቃል ኪዳን ጸሎት የሆነው ሰኔ ጎልጎታ ጸሎት ላይ አመናችሁም አላመናችሁም የቡዳ መንፈስ የሚባል እንዳለ ነግሮናል። ሰባተኛው የሰኔ ጎልጎታ ጥቅም ሰላቢዎች፣ ሟርተኞች፣ መድኃኒተኞች ወደሚጸልየው ሰው አይቀርቡም። የሰኔ ጎልጎታ ላይ ጌታችን እንዲህ ብሏል፣ ይቺ መጽሐፍ በምትደገምበት ወይም በምትጸለይበት ቦታ ሁሉ እህልን የሚሰልቡ ሰላቢዎች፣ ሟርተኞች፣ መድኃኒተኞች ሊቀርቡት አይችልም ብሏል። ሰላቢ የለም፣ ሟርት የሚባል የለም፣ መተተኛ የለም የምትሉ ስለ መናፍስት ውጊያ ሳታውቁ የምትዘባርቁ አላችሁ። እንግዲህ ጌታችን ለእናቱ ለድንግል ማርያም ቃል ኪዳን በገባላት የሰኔ ጎልጎታ ጸሎት ላይ ሰላቢዎች፣ ሟርተኞች፣ መድኃኒተኞች ወይም መተተኞች ያለውን አትፍቁት፣ ስትጸልዩት አትዘሉት። ጌታችን ሰላቢነት፣ ሟርተኝነት፣ መተተኛነት ለሰው ጠንቅ እንደሆነ በዚህ ደረጃ ዘርዝሮ እየተናገረ ይህንን ለሚያደርጉ በቀጥታም በተዘዋዋሪም ጥብቅና የሚቆሙ አሉ። ጌታችን ሰላቢዎች፣ ሟርተኞች፣ መተተኞች አሉ፣ ሰውን ይጎዳሉ። ስለዚህ ሰላቢዎች፣ ሟርተኞች፣ መተተኞች እንዳይጎዷችሁ የሰኔ ጎልጎታን ጸልዩ ይለናል። እንግዲህ በሰኔ ጎልጎታ ጸሎት ውስጥ እነዚህ የተጠቀሱትን የለም የምትሉ ስትጸልዩ አትዘሉት ወይም አትፍቁት። አንዳንድ አስቂኝ የሰኔ ጎልጎታ ጸሎተኛ አለ። ሰላቢ፣ መተት፣ ሟርት የለም እያለ ግን እመቤታችንን ከዚህ ጠብቅኝ እያለ ይጸልያል። በአባቶችም ደረጃ ሰላቢ፣ ሟርት፣ መተት የለም እያሉ እያጣጣሉ እነሱ ግን እመቤታችንን ከሰላቢ፣ ከሟርተኛ፣ ከመተተኛ ጠብቅኝ ይላሉ። እስኪ ጌታችን ሰላቢዎች፣ ሟርተኞች፣ መድኃኒተኞች ወይም መተተኞች ያለውን ገለጽ አድርገን እኔ እዚህ ላይ ጌታችን አንደኛ ሰላቢዎች ብሎ ሰላቢና የሰላቢ ክፉ መንፈስ ወይም መተት እንዳለ ነግሮናል። ሁለተኛ ሟርተኛ በማለት በሰው ላይ በክፉ መንፈስ የሚያሟርቱ ሰዎች እንዳሉ ጌታችን ነግሮናል። ሟርተኛ ማለት ሰው ላይ አሉታዊ ነገር በመናገር ያ የተናገረው ነገር ወደ ማየት የሚያመጣ የክፉ መንፈስ አሰራር ነው። ወይም ሰው ላይ በእርግማንም በክፉ መናፍስትም ክፉ ነገር እንዲደርስ የሚያደርጉበት ነው። ሶስተኛ ጌታችን መድኃኒተኛ በማለት ሰውን መድኃኒት በመቀመምና በመተት ለሰው መድኃኒት ሰጥተው እንደሚጎዱ ነግሮናል። ስለዚህ ቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ዕለት ዕለት የሚጸልይ ሰው ገንዘቡን፣ ሀብት ንብረቱን፣ በረከቱን፣ ረድኤቱን የሚሰልቡ ሰላቢዎች ክፉ ነገር እንዲደርስበት በእርግማንና በክፉ መናፍስት የሚያማርቱት እንዲሁም በመተት መርዘው ሰውን ከሚጎዱና ሰውን ከሚገርሉ ክፉ ሰዎች ይጠበቃል። ወይም ሰላቢዎች፣ ሟርተኞችና መድኃኒት ቀማሚዎች፣ መተተኞች ወደ እርሱ አይቀርቡም፣ ቢቀርቡም ምንም አያደርጉትም እያለ ነው። እኛ ስለ ሰላቢና ስለ ሰላቢ መንፈስ፣ ስለ ሟርተኛና ስለ መተተኛ ስንናገር ስናስተምር ውሸትና ተረት የሚመስላችሁ አላችሁ። ግን ጌታችን ከዛሬ 2000 ዓመታት በፊት ለእናቱ ለድንግል ማርያም ቃል ኪዳን ሲገባላት ስለ ሰላቢዎች፣ ስለ ሟርተኞች እና ስለ መተተኞች የቃል ኪዳን ጸሎት በሆነው የሰኔ ጎልጎታ ጸሎት ላይ በደንብ ተናግሯል። እናንተ ሰላቢ፣ ሟርት፣ መተት የለም ትላላችሁ፣ ጌታችን ደግሞ ዘርዝሮ አለ ወይም ሰላቢዎች፣ ሟርተኞች፣ መተተኞች አሉ። ስለዚህ የቃል ኪዳን ጸሎት በሆነው በሰኔ ጎልጎታ ጸሎት ከሰላቢዎች፣ ከሟርተኞች፣ ከመተተኞች ተጠበቁ እያለን ነው። አብዛኞቻችሁ
የማንም የሰላቢ መተት የድል መተት የሟርተኛ ሰለባና መጫወቻ የሆናችሁት አንድም እንዲህ ያለውን የቃል ኪዳን ጸሎት ስለማትጸልዩም ጭምር ነው። በቀላሉ ገንዘባችሁ የሚሰለበው በቀላሉ እድላችሁ አእምሯችሁ በምቀኞቻችሁ የሚወሰደው ሰኔ ጎልጎታን ስለማትጸልዩም ጭምር ነው። ስምንተኛው የሰኔ ጎልጎታ ጸሎት ጥቅም ከደዌ ወይም ከበሽታ ይድናል፣ ከሚያስጨንቅ ችግርም ይሰወራል። ጌታችን የቃል ኪዳን ጸሎት በሆነው በሰኔ ጎልጎታ ላይ በሬም ላምም ቢሆን ቢታመም ይህችን ጸሎት ቢጸልዩላቸው ክፉ በሽታ አይነካቸውም። ይህችን የጸሎት መጽሐፍ በንጽህና ለሚይዛት ሰው ከደዌ ያድነዋለሁ፣ ከሚያስጨንቅ ችግርም እሰውረዋለሁ። ደዌውን ለሕይወትና ለጤናም ቢሆን እኔ ፈጥኜ አስነሳለሁ በማለት ተናግሯል። በጣም የሚገርመው የቃል ኪዳን ጸሎት የሆነው የሰኔ ጎልጎታ ጸሎት እንኳን የታመመን ሰውን የታመመን በሬን እንስሳን ከበሽታ ይፈውሳል፣ ያድናል። አንድ ሰው በክፉ ደዌ ወይም በበሽታ ተይዞ በንስሐት በእምነት ዕለት ዕለት የሰኔ ጎልጎታን ቢጸልይ ከደዌ ወይም ከበሽታው ይፈወሳል። የሚገርማችሁ በገጠር ከብቶች ሲታመሙ ውሃ ላይ የሰኔ ጎልጎታ ጸልየው ያንን ውሃ ሲያጠጧቸው ከብቶቹ ከበሽታቸው ይድናሉ። ይሄ አሁንም ድረስ በገጠር ይደረጋል። ስለዚህ ደዌ የሚያሰቃያችሁ ህመም የሚያስቸግራችሁ ለምሳሌ የውስጥ ህመም የካንሰር ህመም ሊሆን ይችላል፣ የሆድና የማህፀን ህመም ሊሆን ይችላል፣ የጭንቅላትና የጭንቀት ህመም ሊሆን ይችላል፣ በክፉ መናፍስት የመጣ ህመም ሊሆን ይችላል። ብቻ የትኛውም ደዌ ሊሆን ይችላል። በእምነት ሆናችሁ የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ከጸለያችሁ ከህመማችሁ ትፈወሳላችሁ። ሌላው የሚደንቀው ነገር ለምሳሌ ደዌው ህመሙ ለሞት የታዘዘ ቢሆንና ያ ሰው የሰኔ ጎልጎታን እየጸለየ ከደዌ ወይም ከህመሙ ሳይድን ቢሞት መላእክተ ብርሃን ነፍሱን በክብር ወስደው ከጌታ ዘንድ አድርሰው ጌታችን መንግስተ ሰማያት እንደሚያስገባው ቃል ገብቷል።